የአዶናይ ጉዳይ ከአንድ ነገር ጋር የተያያዘ የኦሮሞ የገዳ አባቶች በአዶናይ ጉዳይ የወሰኑት ያልተጠበቀ ውሳኔ። የሃይማኖት አባቶችም በቲክቶከሩ ጉዳይ ተባብረዋል። የአዶናይ መታሰር በሀገር ደረጃ በሁለት ጎራ ተከፍሎ ትልቅ ንትርክ ጭቅጭቅ እያስነሳ በሚገኝበት ወቅት የገዳ አባቶች ዝምታቸውን ሰብረው ስለወሰዱት እርምጃና ሰራዊት ፍቅሬ ተናግሬ ነበር ስላስባለው የአዶናይ መሪ ቃል የምናወጋችሁ ጥብቅ ጉዳይ አለን። አያይዘንም የሃይማኖት አባቶች ስለ አዶናይ ምን እያሉ እንደሚገኙ እንዲሁም አዶናይን ደግፈው ጎራ ስለያዙ የሃይማኖት አባቶች መረጃ ይዘናል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። አዶናይ ከታሰረበት ቀን ጀምሮ ምሁራንና የእምነት አባቶች ሳይቀሩ የአዶናይ ደጋፊዎች የሆኑና ያልሆኑ በሚል ጎራ በየሶሻል ሚዲያው በጎራ ተከፋፍለው ሲከራከሩ እያስተዋልን ነው። ብዙዎች በአዶናይ ላይ ተቃውሟቸውን እንዲያስነሱ ያደረጋቸው ጉዳይ ሰግጥ ፈምስ ደድብ የሚለው የቃል ትርጓሜ ትውልድን የሚያበላሽ ነው በማለት ሲሆን አዶናይንም ለስር የዳረጉት በቪዲዮዎች ውስጥ ቤተሰብ አትስሙ፣ ትምህርት አይጠቅምህም፣ ማንንም አትስማ፣ በራስ መንገድ የፈለከው ቦታ ትደርሳለህ የሚሉ ሀሳቦችን ማንሳቱ ነው ሲሉ ተደምጠዋል። እዚህ ላይ የአበባ ብርሃኑን ሀሳብ እናንሳ። ከሰሞኑ የአዶናይን መታሰር ተከትሎ በአርቲስት ሰራዊት ፍቅሬ ላይ ደግሞ ከፍተኛው ወከባ እየደረሰበት ይገኛል ይለናል። ሰራዊትን በቃለ መጠይቁ ላይ ቃሉን አልጠራውም የሚለውን ሰግጥ ፈምስቱሩን በተመለከተ ሰራዊት ፍቅሬ እኔ ነግሬው ነበር ይሄን ጉዳይ እንዲተው ማለቱን ተከትሎ ጸሐፊው እንዲህ ይላል። የክልል ሰዎች ሰገጤ በሚል ስያሜ ለበርካታ ዓመታት ሲጠሩ እነዚህ የቋንቋ ሊቆች የት ነበሩ? ለምን ስለዚህ ቃል ከባድነትና ገዳይነት ለምን አልተናገሩም ሲል ይጠይቃል። ሰገጤ በመባልና ሰግጥ በማለት መካከል ያለው ልዩነትስ ምንድነው ሲል ጥያቄውን ይቀጥላል። ምንም ብለውን አለማወቃቸውስ ለምን ይሆን? ወይንስ ሰገጤ ከሚለው ቃል ላይ ፈምስ ከሌለበት ችግር የለውም? ካሊያስ ሰገጤ የተባሉት የክልል ሰዎች ከትውልድ መካከል አልተቆጠሩም ወይ ሲል ጥያቄውን አከታትሎ ይጠይቃል። ቋንቋ ይወለዳል፣ ያድጋል፣ ይሞታል። አንዳንድ ቃላቶችና አባባሎች ሳይቀሩ ከጊዜ ጋር ይሻራሉ ይለናል ጸሐፊው። ለምሳሌ እሙሙ ገዳይ ሁሉም የሚያውቀው የድሮ ዘፈን ነበር። ዛሬ ላይ ግን እሙሙ ሲባል በሀፍረት ዘወር ማለት ግድ ሆኖብናል ይለናል ጸሐፊው። ሰገጤ ማለት ምንድነው? ከየት ነው? እንዴት ነው? የግብጽ ተላላኪዎች አጀንዳ ነው ወይስ አይደለም እያልኩ ለመከራከር አልፈልግም ይላል። ምክንያቱም የአይሁድ ንጉስ ነኝ ብሏል ብለው ኢየሱስን የከሰሱ ፈሪሳውያን የሞሉበት ዓለም ላይ ስለምንገኝ የቃል ትርጉም የሚለካው እንደ ሰዎች ቅንነትና መረዳት እንጂ የቁንጽል ቃል ትርጉም እንደቀደዱለት ቦይ በፈለጉት አቅጣጫ የሚያስኬዱ ውሃ መሆኑን አላጣውትም። መቼና እንዴት ትውልዱ እየተጎዳ እንዳለ በውል ያወቁት አይመስለኝም። ካወቁት ለመናገር ፈርተዋል ለማለት እገደዳለሁ። ዘመኑ ለትክክለኛ የእምነት ሰዎችና ለእግዚአብሔር አገልጋዮች ፈታኝና አስቸጋሪ ወቅት ሆኖ ትውልድ ተአምር የሚሻበት ወቅት መሆኑም ሳይሰሩ መክበርን፣ የሰው ገንዘብን በመመኘት ተአምራዊ ሀብትን ለማካበት ህጋዊ የሆነውን የሀገራችን ስም የተሸከመውን የኢትዮጵያ ንግድ ባንክ የገንዘብ ደብተራቸውን መሬት ላይ ያስነጥፈው ሚራክል መኒ እናዘንብባቸዋለን ብለው በቤተ ክርስቲያን ውስጥ ሰብስበው ሲጸልዩባቸው ምዕመናኑ ደግሞ ካልታወቀ ቦታ ገንዘብ በባንክ አካውንታቸው የገባላቸው መሆኑን ተናግረው ጸሎታቸው ስለተሰማ በምስጋና እልል ሲሉ እነዚህ የማህበረሰቡ ወግ ጠባቂዎች የት ነበሩ? ሰርተህ ጥረ በላብ ወዝ ብላ የተባለውን የቅዱሱን መጽሐፉን ትእዛዝ ጥሰው በላብ ለራሰ ናፕኪናቸው ለታመመ ምዕመናን ብላው ብለው በአደባባይ ሲሰጡ እነዚህ የትውልድ ሐሳቢዎች የት ነበሩ ሲል ይሞግታል። ይህን ሁሉ ሐሳብ የማንሳታችን ሚስጥር ሰራዊት ፍቅሬ በሰጠው ቃለ መጠይቅ ላይ ቃሉን አልጠራውም ያለውን ሰግጥ ፈምስ የሚለውን ቃል ምክንያት በማድረግ ነው። ራሱ ቲክቶከሩ ቃሉን ሲያብራራ ሰግጥ ማለት ለዓላማ ቁም እንደማለት ነው። አሉታዊ ሆኖ ስላንተ የሚባሉ አትችልም፣ አታደርግም፣ የትም አትደርስም የሚሉ ቃላቶችን ሳትሰማ ጆሮን ደፍነ መድረስ ለምትፈልግበት ቦታ ለዓላማ ጠንክረ ስራ ማለት እንደሆነ አስረድቶም ነበር። ቢሆንም ብዙዎች ተቃውሞ ሲያስነሱበት ስራውን መስራት እስካይችል ድረስ ተጽዕኖ ሲያሳድሩበት ይህንን ቃል መጠቀም እናቁም እስከ ማለት ደረጃ ደርሶ እንደነበር ይታወሳል። ይሁንና ምንም እንኳን አዶናይ የነቀፉት ላሉ ሰዎች ሐሳቡን ቢያስረዳም የሚቃወሙት ሰዎች ሀገር ያበላሻል፣ ትውልድ ያጠለሻል፣ ትውልዱን ከባህልና ከማህበረሰብ ያፈነገጠ እንዲሆን ያደርጋል፣ መኪና ራሱ ሊሸለም አይገባም ማለታቸውን ሊያቆሙ አልቻሉም።
አንድ የእስልምና አባት አዶናይ ሰግጥ እያለ ትውልድ እያበላሸ መኪና መሸለሙ አንድ ዘራፊ ዘርፎ ከሚያገኘው ብር ጋር እኩል ነው፣ ሐራም ነው፣ ሁለቱም ሐራም ናቸው ሲሉ ተደምጠዋል። በአንድ ጎን ደግሞ የፕሮቴስታንት እምነት ሰባኪው እዩ ጩፋ አዶናይን ደግፎ ወደፊት እንጂ ወደኋላ እንዳትል ሰገጥ የሚለው ቃል ትርጉሙም ከከሳቴ ብርሃን የአማርኛ መዝገበ ቃላት የተወሰደ ትርጉም ያነበብኩ ይመስለኛል በማለት መሰገጥ ጥሩ ነው፣ እንደው መሰገጥ ሳይሆን መሰጋገጥ ነው ያለብህ ያሰብከው ደረጃ እስክትደርስ በማለት አዶናይን መክሮትም ነበረ። ምንም እንኳን አዶናይ የታሰረው በጂ ፓወር ክሬቲቭ አዋርድ ላይ ወግና ባህልን የጣሰ ትውልድን መጥፎ ነገር የሚያስተምር አለባበስ ነው የለበሰው ተብሎ ቢሆንም በዕለቱ ቲክታከሩ እንደ ባለስልጣን ሱፍ ለብሶ እንደነበር ሲታወስ ነገሩን አጠያቂ ቢያደርገውም ታዲያ ይህን ተከትሎም እዩ ጩፋም አዶናይን ደግፎ እንደዛ በመምከሩ ከአዶናይ በኩል መታሰር አለበት ይላሉ የአዶናይ የዘወትር ተቃዋሚዎችም። በነገራችን ላይ አሁን የምናወራላቸው የእምነት አባቶች በቲክቶከሩ ጉዳይ የሚያነሱት ሀሳብ የራሳቸው የግላቸው ሀሳብ እንጂ የቤተ ክርስቲያናቸው እንዳልሆነ ለማስታወስ እንወዳለን። ከዚህም ጋር ተያይዞ የፕሮቴስታንት አስተማሪው እዩ ጩፋ የአዶናይን ሀሳብ እንደደገፈ ሁሉ ከዚህም በፊት በሌላ ቪዲዮ እንዳስቃኝናችሁ ደግሞ በፕሮቴስታንት እምነት ቤተክርስቲያን ውስጥ የቲክታከሩን ስምና መለያ ቃሉን እየጠቀሱ ይሄ አደገኛ መንፈስ ነው፣ ልትታገሉት ልታወግዙት ይገባል ማለታቸውንም ልናስታውሳችሁ እንወዳለን። ስለሆነም አሁን የምናነሳሳቸው የእምነት አባቶች እምነታቸውን ይወክላሉ እያልን ሳይሆን በግል ያነሱትን ሀሳብ ለማንሸራሸር ያክል እንደሆነ ልብ እንድትሉልን ማስታወስ እፈልጋለሁ። በአንድ በኩል ደግሞ የኦርቶዶክስ ሃይማኖት አባቶች አዶናይን ደግፈው አዶናይ እየተናገረ ያለው ነገር መልካም ነው፣ እግዚአብሔርን ስለማመን ፈጣሪንም ተማምኖ ትልቅ ደረጃ መድረስ እንደሚቻል አስተምሯል፣ ተናግሯል ብለው እየመሰከሩለት የሚገኝ ሲሆን አንድ አባትን መድረክ ላይ ያስተማሩ ባሉበት ፈጣሪን ካመንክ ትልቅ ደረጃ ትደርሳለህ ብሎ ቲክቶከሩ የተናገረውን ንግግር ዋቢ በማድረግ አድንቀው ሰው ስሙና ግብሩ ሲመሳሰል መልካም ነው፣ አዶናይ ማለት እግዚአብሔር ማለት ነው፣ የአምላክን ስም ይዞ ሰዎችን በመርዳት መልካም ነገር የሚያስተምር ሰው፣ ፈጣሪው ስላደረገለት የሚመሰክር ሰው፣ መልካም ስብዕና ያለው ሰው ነው። በእርግጥ አሁንም የቲክቶከሩ ጉዳይ አወዛጋቢነቱ እዚህኛው ቪዲዮም ላይ በግልጽ ማስተዋል እንደሚቻለው የሐሳብ መስጫው ላይ የቲክቶከሩን በሙዚቃና በጭፈራ የታዘቡ ቪዲዮዎችን ዋቢ በማድረግ ይሄ ነው ወይ ምስክርነት፣ ይሄ ነው ወይ ሃይማኖተኝነት፣ ይሄ ነው ወይ ክርስትና የሚሉ በርከት ያሉ ጥያቄዎች ይህን ቪዲዮ ተከትሎ መነሳታቸውንም በግልጽ መመልከት ይቻላል። የሃይማኖት